ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሁለተኛውን አስቸኳይ ጠቅላላ ጉባኤ በማድረግ የፓርቲውን መሪ ፕሮፌሰር ብርሃኑ ነጋን ከአመራርነት አንስቷል። በምትኩም አቶ ኢዮብ መሳፍንት መሾማቸው ነው ያገኘነው መረጃ የሚያመለክተው። አርክቴክት ዮሐንስ መኮንንም እንደዚሁ ከፓርቲው የተሰናበቱ መሆናቸው ነው በደረሰን መረጃ ላይ ተገለጸው። ኢዜማ መጪው ምርጫን ከሚሳተፉና ከፍተኛ እንቅስቃሴ ከሚያደርጉ የፖለቲካ ፓርቲዎች አንዱ ነው። የፕሮፌሰር ብርሃኑ ነጋ ከአመራርነት መነሳት ከፖለቲካው ለመሰናበት ወይስ በሌላ የፖለቲካ ሚና ለመምጣት በአጠቃላይ ኢዜማ ምን ላይ ነው ያለው በሚሉና በሌሎች ጉዳዮች ላይ ከቀድሞ የኢዜማ ዋና ጸሐፊ ከአቶ አበበ አካሉ ጋር ቆይታ አደርጋለሁ። በጣም አመሰግናለሁ አቶ አበበ አካሉ። እኔም አመሰግናለሁ ስለጋበዝከኝ መሳይ። እንግዲህ የቀድሞ ፓርቲ ኢዜማ አስቸኳይ ጠቅላላ ጉባኤ አድርጓል። አስቸኳይ ሲባል ምን ማለት ነው? ምናልባት መደበኛ ጉባኤ አለ። አስቸኳይ ጠቅላላ ጉባኤ በፓርቲው አሰራር ደንብ መሰረት የሚካሄድበት አግባብ አለ? ኢዜማ በደንቡ ውስጥ መደበኛ ጉባኤው በ3 ዓመት አንዴ ነው የሚደረገው። በ3 ዓመት አንድ ጊዜ የፓርቲውን ሊቀመንበር በድርጅት ክንፍ ያለውን የፓርቲውን የድርጅት ክንፍ ይቀይራል። የፓርቲው መሪ በ5 ዓመት አንድ ጊዜ ነው ከአገሪቱ የምርጫ እንትን ጋር ተያይዞ ነው የምታነሳው መሪውን። ይሄ መንግስትና ፓርቲን ኢዜማ ስለለየ ነው። ምንም እንኳን ተደበላልቆ ባይለይም አሁን ግን ይለያል በፓርቲው ደንብ ላይ እና ፕሮፌሰር ብርሃኑ የፓርቲው መሪ ሆኖ ስንመሰረተው ሲቆንት ሲል ነሽዋስ ሊቀመንበር ሆኖ ሲመጣ የድርጅት ክንፍኛ እነሱ ደግሞ ፕሮፌሰር ብርሃኑ የፓርቲ መሪ ሆኖ ይመጡ። በዚህ መልኩ መንግስትና ፓርቲ ተለይቶ የሄደበት ነውና በ3 ዓመት አንድ ጊዜ ፓርቲው መደበኛ ጉባኤ ያደርጋል። አስቸኳይ ጉባኤ ግን በደንቡ መሰረት መቼ ነው የሚጠራው የሚለውን ነገር ስናስብ አስቸኳይ የሆነ ጉዳይ ሲያስፈልግ አስቸኳይ ጉባኤ ይጠራል። ይሄ ሁለተኛው አስቸኳይ ጉባኤ ነው። የመጀመሪያው አስቸኳይ ጉባኤ መቼ ተደረገ ሲባል የዛን ጊዜ ይሄንን ከመንግስት ጋር አብሮ መስራት የሚለውን በአግባቡ ያልተፈራረሙበትን ጋብቻ ለመፈጸም አስቸኳይ ጉባኤ ጠርቷል። በዚህ ወቅት ላይ የተጠራው አስቸኳይ ጉባኤ አንደኛ አስቸኳይ ጉባኤ ነው። ይሄም ከመንግስት ጋር አብሮ መስራት የሚለውን ሰነድ ለማጽደቅ ነው። ሁለተኛው አስቸኳይ ጉባኤ ደግሞ ፕሮፌሰር ብርሃኑ ነጋ ፓርቲውን ሲለቁ በእሳቸው ቦታ ለመተካት አስቸኳይ ጉባኤ አሁን ተጠራ። የመጀመሪያው አስቸኳይ ጉባኤ ፓርቲው ከመንግስት ጋር ይሰራ፣ ሁለተኛው አስቸኳይ ጉባኤ ደግሞ ፕሮፌሰር ብርሃኑ ነጋ ከኢዜማ መሪነታቸውን ሊለቁ ይጠራል። ይሄ ነው። አቶ አበበ እንግዲህ ስለ ኢዜማ ይህን ያህል ትልቅ ጉዳይ ነው በሚል አይደለም ዛሬ እኔ እናንተ የተገናኘ ነው። ያው ኢዜማ የብልጽግና ጥላ እንደሆነ ይታወቃል። በራሱ መቆም የማይችል ብልጽግና ባለበት ሁሉ እንደ ጥላ የሚታይ ፓርቲ ነው። ብዙ ችግሮች፣ ብዙ ጉድለቶች ያሉበት አሁንም በመጨረሻው ሰዓት የፓርቲው መሪ በሚለቅበት ጊዜ ምናልባት የኢዜማ ቀጣይ ድል ዕጣ ፈንታ መጪው ጊዜ ምንድን ነው የሚለውን በተወሰነ ደረጃ እንድንመለከትም ጭምር የፕሮፌሰር ብርሃኑ ነጋ ቀጣይ የፖለቲካ ጉዞ ወዴት ሊሆን ይችላል? እንደ እግር ኳስ ተጫዋችን ጫማውን ሰቀለ እንደሚባለው የፖለቲካ ጫማውን ይሰቅላል ወይስ ምንድን ነው የሚለውንም እንደው ባጭሩ ግምታችንንም ምናልባት ለእውነት የቀረበም መረጃ ካለ እሱን እንለዋወጣለን። የብርሃኑ መልቀቅ ምን ማለት ነው? የታሰበበት ከዚህ በፊት አንስተዋል ፕሮፌሰር ብርሃኑ ነጋ እንደሚለቅ ከፓርቲው ይሄም በቅርቡ በሚደረግ ጉባኤ ላይ እንደሚሆን እሱንም የሚተካው ማን እንደሆነ በግልጽ መረጃውን ባለፈው ተለዋውጠን እንደነበረ አስታውሳለሁ። ለምንድን ነው ብርሃኑ የለቀቀው? ይሄንን ነገር እንዲህ አስቤ ወይም አልሜ ነበር ፕሪዲክት አድርጌ ነበር የሚለው ነገር ጥሩ አይደለም። እንዲህ ብዬ ነበር የሚለውን ነገር ብዙ ጊዜ እኔ አልወደውም። ይሄን ይፍረድ ህዝብ። ፕሮፌሰር ብርሃኑ ነጋ ኢዮብ መሳፍንት እንደሚተካ ከዛሬ 2-3 ዓመት ይጠቅ ነበር። ጸጉሩን እያዳበሰ እንዲያሳድገው አውቃለሁ። ምክንያቱም ፕሮፌሰር ብርሃኑ እሱን የሚተካውን ሰው ይፈልጋል። ዛሬ ከስልጣን ሲለቅ እሱ ያሰብኩት ነገር ምንድን ነው? ፓርቲ ውስጥ እያለ የሰራውን ጠንካራ ነገር አሞግሰውት ያደረገውን ጥፋትና እንከን ደግሞ ነግረውት ይሸኙታል ብዬ አስቤ ነበር። ግን ይሄ አልነበረም። ለዚህ አታገልም። እኛ ፕሮፌሰር ብርሃኑ ለቋል ስልጣኑን። አሁን ዛሬ ለቋል፣ አስረክቧል። የፓርቲውን ስልጣን ነው። በነገራችን ላይ ከፓርቲው ለቆ አልወጣም፣ አባል ነው። ይሄን አስረግጬ እነግርሃለሁ። ከፓርቲው ለቆ አልወጣም። ምናልባት ነገ የሚፈጠረውን ነገር አናውቅም። እስኪ ይሄ ምርጫ ዘንድሮ የሚደረግ ከሆነ በዚህ ምርጫ ብዙ እምነት የለኝም። ይሄ ተደርጎ ምናልባት ፕሮፌሰር ብርሃኑ በትምህርት ሚኒስትርነት የማይቀጥሉና ፍቃዱ ያለው ዶክተር አብይ አህመድ እጅ ነው። ሲፈልጉ ይሾማሉ፣ ሲፈልጉ ይሽራሉ። ፕሮፌሰር ብርሃኑ ነጋ ኢዜማን ወክለው የትምህርት ሚኒስትር ሆነው የሚቀጥሉ ከሆነ ሰየው፣ የማይቀጥሉና የሚለቁ ከሆነ ደግሞ የቀጣዩ የኢዜማ አመራሮች ይመጣሉ። ወደ ሚኒስትርነትም ይሁን ሚኒስትር ዴታም ይሁን ፓርላማም ይመጣሉ። እሱ አይደለም ቁም ነገሩ። ዛሬ በነበረው ጉባኤ ላይ ከኋላ ሆኜ ድጋፍ አደርጋለሁ ፓርቲውን ያሉት፣ እደግፋለሁ፣ የሚያስፈልገውን ነገር አደርጋለሁ። አባል መሆን ይቻላል ወርዶ ከፓርቲነት። ነገር ግን ይሄንን አባል ሆነው ሲቀጥሉ የራሳቸውን አስተዋጽኦ ያደርጋሉ። እሱ ሌላ ጉዳይ ነው።
ከዚህ ውጭ ግን ከስልጣናቸው ጋር የሚያገናኘው ነገር የለም። እስከሚቀጥለው አምስት ድረስ ሚኒስተር ናቸው። በዛ ላይ የእሳቸው ሚኒስተርነት አብይ እጅ ላይ ነው። ከዚህ በዘለ ግን ይሄን አስተዋጽኦ አድርገዋልና እስከሚቀጥለው ምርጫ ድረስ ወይም መስከረም ምናምን ላይ ይሄ ምርጫ ተካሂዶ ስልጣን እስከሚረካከብ ድረስ ፕሮፌሰር ብርሃኑ የመቆየት እንትን አላቸው። ከዚህ አንጻር ግን የፓርቲው አባል ናቸው፣ አለቁም ከፓርቲው። ይሄን ነው ያረጋግጡት። እንደው አቶ አበበ በግፊት ነው ወይስ በፍላጎት ነው? እንግዲህ ፓርቲ ውስጥ ያለው ብዙ ትርምስ ይታወቃል። ብዙዎች ናቸው አንተን ጨምሮ በርካታ ጠንካራ የኢዜማ አባላት ለቀው ቤቱ ባዶ ቀርቷል። እንደውም አሁን እንደሚባለው ከሆነ በብልጽግና የተጠለፈ ነው። በመጪው ምርጫ የሚሳተፉም ሆነ ፓርላማ እንዲገቡና በአብይ አህመድ በኩል ጓዳ ውስጥ እየተደለደለ ያለው ወንበር አለ። ኢዜማ የሚደርሰው ወንበር ቁጥር ይታወቃል። እጮችም ጭምር የሚመለመሉት ለኢዜማ በብልጽግና በኩል እንደሆነ በቅርቡ ባገኘነው መረጃ መነሻ አድርገን ለህዝብ ይፋ አድርገናል። ብርሃኑ ነጋ የሚለቀው ውስጥ ባለ ጫና በአባላት በጠቅላላ ጉባኤው ከዚህ በኋላ አታስፈልግም አንተ መተካት አለብህ ብለው ውስጥ ባለ ግፊት ነው ወይስ ብርሃኑ ነጋ በቃኝ ከዚህ በኋላ አመራርነት ይበቃኛል ብሎ በራሱ ጊዜ ይሄ ውሳኔ እንዲመጣ አድርጎ ይሆን? እንደው የትኛውን ነው ትክክለኛ ብሎ መቀበል የሚቻለው? መሳይ ማን ነው ከውስጥ የሚገፋው? ፕሮፌሰር ብርሃኑ የትኛው አቅም አለና ነው? እንደዋለም አድራጌ ከሸዋስ ጀምሮ እኮ ጥለው ወጡ። መጨረሻ እኮ ነው የወጣው። ማን ነው የሚገፋው? ብርሃኑ ነጋ በቃ አየውና አሁን አንደኛ ፖለቲካሊ ቪክቲም እንዲሆን አይፈልግም ብርሃኑ ነጋ። ብርሃኑ ነጋ እኮ የዜማ ቤት ውስጥ ንጉሥ 1000 ዓመት ንገስ እኮ የሚባልለት ሰው ነው። በራሱ ጊዜ ነው እንግዲህ ያየው ነገር ይኖራል። አይዶን ነው ያየው ነገር ይኖራል። ከፓርቲው ግን ማን ነው እሱ ውጣ ብሎ የሚገፋው? እሱ ሊቀቅ ብሎ የሚገፋው ማን ነው? እንዴት ወኔ ያለው ሰው አለ እዛ ቤት ውስጥ? ይሄ በፍጹም አያስኬድም። ይሄን እንድትላልፍል ብርሃኑ ነጋ ማረፍ ፈልጓል ከፖለቲካው። አይ ቲንክ ጫናውም አለበት። የዜማ መሪ ሆኖ የተፈጠረው ችግር የተፈጠረው ቀውስ እሱ ላይ እንትኑ እንዲመጣ ያውቃል። ባርደኑ አይ ቲንክ ይሄን ሹልክ ብሎ ማለፍ ከሆነ ተጠያቂ ሆኖ ነው ማለፍ ያለበት። በታሪክም በምንም ምናልባት በህግ ላይ ጠይቅ ይችላል። መሳይ እኔም እኮ የምጠይቅበት ጉዳይ ላይ ዜማ ውስጥ በቆዩበት ሰዓት ላይ እኔም ያጠፋው ጥፋት አለ። እኔም ተጠያቂ መሆን የሚገባኝ ነገር ይሄ ነው ብዬ ገልጫለሁ። ስለዚህ ፕሮፌሰር ብርሃኑ ማንም አይገፋውም። አይ ቲንክ ሰው ከደከመው ይረፍ። ከዚህ በዘለለ ግን ይሄ ጓዶ ድልድል የምትለው ነገር አልቋል። ልክ ነህ። ጠቅላይ ሚኒስትሩም ተናግረዋል በቀደሙ ፓርላማ ስብሰባ ላይ ከዚህ በኋላ ይሄ ፓርላማ ዥንጉርጉር ነው የሚሆነው ብለዋል። ተቃዋሚዎች የተወሰነ መቀመጫ ጨርሰውታል እኮ። እውነትን እናገራ ልንገር አልቋል እኮ። የአብን ሰዎች ምን ያክል እንደሚገባ በተለይ በጣም ታማኝ የሆኑት ኢዜማ፣ አብን፣ አሁን ደግሞ ነየፓ ነጻነትና እኩልነት ፓርቲ ዶክተር አብዱልቃድር ይመሩት እነኚህ ፓርቲዎች የክልል ፓርቲዎች በደንብ አድርገው ወንበር ያገኛሉ። የኢትዮጵያ ሕዝብ ይስማኝ በደንብ እነኚህ ሰዎች ወንበር አላቸው ፓርላማ ውስጥ። ተወደም ጠለም ነግሬያለሁ። ኢዮ መሳፍንት ፕሮፌሰርን እንደሚተካ ከ2 ዓመት ፊት ነግሬያለሁ። ማን እንደሚተካ እናውቃለን። በጣም የማፍረው ግን ዛሬ የተደረገው ምርጫ ላይ እጩ ነው የቀረቡት። ለምንድን ነው ዮሐንስ እኮ ምክትል ሆኖ ከፕሮፌሰር ጋር እኮ ያኔ እና አንዱዓለምን ስንጥላቸው እኔም ተባብሬ ስንጥላቸው እና አንዱዓለምን የመጣው እኮ አርኪቴክት ዮሐንስ ነበር ምክትል ሆኖ። ዛሬ በተራው አርኪቴክት ዮሐንስም በቲራ ተመታ። በጣም ነው የገረመኝ። ስማ አንድ ሚስጥር ላውጣ መጽሐፌ ውስጥ ያለው ነገር እንግዲያውስ አንዱዓለም አራጌ ፕሮፌሰር ብርሃኑ ባለፈው ምርጫ ላይ እንዲለቅ አናግሮታል። ቢሮ ድረስ ሄዶ እኔ ልዋደር መሪ ሆኜ አንዱዓለም ከፕሮፌሰር በላይ ወጣት ነው አትጋፋኝ ብሎ ሄዶ ትምህርት ሚኒስተር ቢሮ ድረስ አናግሮታል። ሲያናግረው አንተ ይህን ፓርቲ መምራት አትችልም ነው ያለው። አትችልም አንተ። ስማ አንዱዓለም በዛ ኬዝ ቅስሙ ሰብሯል። ሚዲያ ላይ ሄዶ ፕሮፌሰር ብርሃኑ ጋር ያለውን ስሜት ገልጿል። መቋቋም ስላልቻለ ምክንያቱም ወጣትነቱን እስር ቤት ገብሯል በኢትዮጵያ ፖለቲካ ጉዳይ። የዛን ጊዜ አንዱዓለም ፕሮፌሰርን ሲያናግረው ነው አንተ ከኔ ወጣት ነህ ዘይን ልቅቅልህ ስለማይመች አንዱዓለም ለዚህም ስርዓት ስለማይመች ለብልጽግና ስለማይመች የዛን ጊዜ ቅስሙን ሰብሮት አንዱዓለምን ፕሮፌሰር ብርሃኑ ኖ ብሎ አለው። ቀጠለ በመሪነቱ። ዛሬ ደግሞ የሚፈልገውን ሰው አስቀመጠ። ለሱ የሚመቸው ለብልጽግና የሚመቸውን ሰው። በጣም የማዝነው ምንድን ነው በኢትዮጵያ ፖለቲካ ውስጥ ስትቃወም ይሄ መንግስት በተለይ በኢዜማ ቤት ውስጥ እንደ ክፉ ነገር ስታይና ትወረወራለህ። ስለዚህ ፕሮፌሰር ብርሃኑ ማድረግ የሚገባውን መስራት የሚገባውን ስራ ሰርቶ ይሄን ቤት ለቆ ሄዷል። ምንድን ነው የፕሮፌሰር ብርሃኑ ነጋ የሰራውና ሄደ ብለን የምንገልጸው? ምናልባት በኢትዮጵያ የፖለቲካ ፓርቲዎች ታሪክ እንደ ኢዜማ የኢትዮጵያን ህዝብ ወሽመጥ የቆረጠ ፓርቲ ይኖራል ብዬ አልጠብቅም። ምክንያቱም ተስፋ ስለተደረገበት ብዙዎች የፕሮፌሰር ብርሃኑ ነጋን የኋላ ታሪክ አቅም ብዙ ነገር አይተው ከምንም በላይ ደግሞ የዜግነት ፖለቲካ በኢትዮጵያ ውስጥ መዳኛ ነው ብለው ስላመኑ ይህም ፓርቲ እንደ ተስፋ አድርገው የቆጠሩትን በሙሉ ወሽመጣቸውን ተስፋቸውን የቆረጠው ፕሮፌሰር ብርሃኑ ነጋ ነው። ምን ሰርቶ ነው ሄደ ብለን ዛሬ እንደው አንዳንዶች እናመሰግናለን እያሉ ውዳሴ ሲያቀርቡለት እያየው ነው። በምንድን ነው ብርሃኑ ነጋ ሊመሰገን የሚገባው? የአንድ አምባገነን ከእውቀትም ከእውነትም ነፃ የሆነ ሰው ጨካ
ጨካኝ አረመኔ ግለሰብን እንደዚሁ ቅብ ሲቀባና ሲደግፍና ሲያበረታታ የነበረ ከፊት መሪ የአብይ ደጋፊዎች ዋና ሆኖ የሚታይ ነው ባለፉት ዓመታት ብርሃኑ ነጋ። በቅርቡ እንኳን የተናገረውን እናስታውሳለን። ኢትዮጵያ ውስጥ ሙስና በከፍተኛ ደረጃ የለም፣ ታች ነው ያለው። ብዙ ብልጽግናን ከኃጢአት ነፃ ለማድረግ የሄደበት ርቀት በብርሃኑ ነጋ በኩል ብዙ ደጋፊዎቹን እስከ መጨረሻ እስካሁን ድረስ አብረው የመጡትን ሳይቀር ያስቀየመበት ሁኔታ ነው ያለውና ብርሃኑ ነጋ ምን ሰርቶ ነው የተሰናበተው ማለት እንችላለን? መሳይ ሚሽንን ሲጨርስ ተልኮን ትለቃለህ፣ ምንም ችግር የለውም። ሌላ በአንተ ቦታ ያ ሚሽን የሚያስቀጥል ሰው ይተካል። የሚገርምህ የፖለቲካ ቁማር መጫወቻ መሆን ግን ተገቢ አይደለም። ፕሮፌሰር ብርሃኑ አንተም ጭምር አብረ በረሃ ወርደ አንዳርጋቸው ጽጌ፣ የአንዳርጋቸው ወንድም በበረሃ ስሙ ውቤ የሚባለው ናምን ዘለቀ፣ ኤፍሬም ማዴቦ፣ ከምንም በላይ የማከብረው ኤፍሬም ማዴቦ ኢዜማ ከተመሰረተ በኋላ ጀምሮ ከቢሮ የማይጠፋ ከዛ መጥቶ እዚህ ሰው ቤት ተጠልሎ እኮ ሲያገለግል የነበረ ሰው ኢዜማን ኤፍሬም ማዴቦ የኢትዮጵያ ሕዝብ ይሄን በደንብ ይውቀው። ያኔ የነበሩት የአርበኞች ግንቦት ሰባት አመራሮች ቶታሊ ተወግደው ስፔሻሊ ፕሮፌሰር ብርሃኑ ስልጣን ከወሰደ በኋላ እነኚህ ሰዎች ረስቷቸው ፕሮፌሰር ብርሃኑ ነጋን በጣም የማዝንበት እኔ ፕሮፌሰር ብርሃኑ ዛሬ ለቀ ኢዜማ አለቀ ኢዜማ ኖረ አልኖረ ይዳስማታ ለኢትዮጵያ ፖለቲካ የሚያደርገው ማስተዋጽኦ የለም። ኢዜማ ነግራለሁ ብልጽግና ሲፈልግ እንደፈለገ ከትክቶ ይገዛል። ኢዜማ ኖረ አልኖረ የምትከላከለውም ነገር የለም። መንግስት ይህን ተጽዕኖ አሳደረ ብለም የምትወቅሰው ነገር የለም። ሲምፕሊ ልንገር ኢዜማ ሰው ይሄን ያክል እየሞተና እየተገደለ የተጨፈጨፈ አንዲት እንኳን መስመር መግለጫ ያወጣል? ያሳፍራል እኮ። እንደው እንደ ፕሮፌሰር ብርሃኑ ነጋ እንመልከተው። ኢዜማ ፕሮፌሰር ብርሃኑ ነጋ የአንድ ሳንቲም ሁለት መገለጫዎች አድርገን እንውሰዳቸው። ስለዚህ ብርሃኑ ነጋ በኢዜማ ውስጥ የነበረውን ሌጋሲ ባለፉት 7 ዓመታት በኢትዮጵያ ፖለቲካ ውስጥ ብርሃኑ ማን ነበረ ብለን ስንገልጽ እንግዲህ የተሰናበተ እንዳልሆነ እየነገርከን ነው። ምናልባት አንዳንዶች እንደሚጠረጥሩት አንደኛውን ብልጽግና ውስጥ ይገባ ይሆን የሚልም ጥርጣሬ ነበራቸው። እንግዲህ አናውቅም። ለማንኛውም ብርሃኑ ነጋ ማን ነበረ? እንደው ባጭሩ 1-2-3 ነጥቦችን ካነሳ ፕሮፌሰር ብርሃኑ ነጋ ከብልጽግና ጋር አዎ መስራትን መጀመሪያ የጨረሰ አሜሪካን ሀገር እያለ ጠቅላይ ሚኒስትሩ መሪ ሆኖ ሲመጡ በወቅቱ የዚህ የለውጥ አይሉ አብረው እዛ አሜሪካንም ሀገር የተነጋገሩ የመጡ የአርበኞች ግንቦት ሰባት ሰራዊት ተበትኖ ወደ ሀገር ውስጥም ሲገባ ሰራዊቱ ብን ብሎ የጠፋ ማንም ዞር ብሎ ያላየው ነገር ግን እሳቸው ከመጡ በኋላ ኢዜማም ተመስርቶ ባለው አመራር ውስጥ አመራሩ ተፈርኮ ይወጣ ከአንዱ ዓለም አራጌ ጀምሮ ሁሉም አመራር ለቆ ወጣ። ስማ ዛሬ ኢዜማ መሪ ቀየረ ሲባል እነ ኑሪ ሙደስር ስራ አስፈጻሚ ውስጥ ነበሩ፣ እነ ዶክተር ባንቲ ገኝ የመሳሰሉ ሰዎች። ፕሮፌሰር ብርሃኑ አሁን ላይ ኢዜማ ለቁ አለቁ ኢዜማ የላንፈስ ሆኗል። የላንፈስ የማይገማ የማይሸት ጥሩ ፖሊሲ ያለው ጥሩ ፕሮግራም አለው፣ ምንም ጥርጥር የለው። እሱን ካልተገበርከው አመራሮቹ ከብልጽግና ጥገኝነት ወጣው ፓርቲውን ማሳደግ ካልቻሉ ምን ትርጉም አለው? የወረቀት ላይ ነብር ነው የሚሆነው። እንዲህ ነው የሆነው። እኛ እኮ ከብልጽግና የተሻለ ፕሮግራም ነበረ እና ፕሮፌሰር ብርሃኑ ተጠልፈዋል። የአብይ አፍቃሪ ናቸው። መጀመሪያም አገር የሚያሻግረው ከኔ በላይ እሱ ነው ብሎ አምኗል። ማገር እንደሚያሻግር በሚቀጥለው እናያለን። ኢትዮጵያ እንዴት ሆና እንደምትሻገርም ያሳዩናል። ነገር ግን አሁን ሲለቁ በጣም በርካታ ተጽዕኖች አይ ቲንክ እኔ እንደማስበው አለባቸው። አንደኛ በጣም ትልቅ ውግዘት አለባቸው። ውግዝ ከማሪዎስ ተብለዋል ፕሮፌሰር ብርሃኑ። ይሄንን ለመሸሽም ጭምር ነው አንደኛ። ሁለተኛ ፖለቲካውን አሰልቺ ነው ተቃውሞውን ጎራ መምራት። ሶስተኛ ማር ልሰዋል ፕሮፌሰር ብርሃኑ። ገዢው ፓርቲ በዚህም በዛም ብሎ ማር ልሷቸዋል፣ ስልጣን ወስደዋል። ዛሬም ልንገርህ ማንም መጥቶ ኢዜማ ውስጥ ቢንፈራፈር ማንም መጥቶ አብኑ ቢፈራፈር ስልጣን ነው ይፈልጉት። በሚቀጥለው ፓርላማ እንደሚገቡ ያውቃሉ፣ ሚኒስተር እንደሚሆኑ ያውቃሉ። እውነት ነው ምን እናገረው። ሁሉም ሰው ማር ነው የሚለው ሰው ፕሮፌሰር ብርሃኑ ከዚህ በኋላ በሳቸው ሌጋሲ የሚቀጥል ፓርቲ ይፈልጋሉ። ለብልጽግና የሚመች ፓርቲ ለብልጽግና የሚመቸውን ነገር እየሰሩ ነው ያሉትና አይ ቲንክ ሰው አሁንም ተክተዋል። መሳፍንት የሸዋስ የፓርቲው ሊቀመንበር እንደሆነ ካቢኔ ውስጥ ያስገባው ልጅ ነው። ነገር ግን ጆሮን እየያዘ የሚጠመዝ ከሆነ ሌላው አካል ምንም አታደርግም ማለት ወለፌንዲ ነው የምትሆነው። ለምንድን ነው ፕሮፌሰር ብርሃኑ ነጋ እንግዲህ ምክትል መሪ አርክቴክት ዮሐንስ መኮንን እያለም ይህንን ልጅ መሪ አድርጎ ከመጀመሪያ አንስቶ ያጨው? ምናልባት ሌላ ነገር ውስጥ መግባትም የሚያስፈልግ አይደለም። የዘር መስመር የሚሉትም ነገር አለ አንዳንዶች የሚያነሱት፣ እዛ ውስጥ አንግባ። ብርሃኑ ነጋን በዛ ማሰብ ይከብዳል። ግን የዘር ፖለቲካን የኢትዮጵያ ፖሊሲ አድርጎ የሚጠቀሙ ብልጽግና ደጋፊ ስለሆነ ብርሃኑ ነጋ ከዚያ ሊያመልጥ አይችልም። ለማንኛውም ለምን ኢዮብ መሳፍንት የተባለውን ግለሰብ መሪ ያደረገው? ምክትል መሪው እያለ ምናልባት እዚህ ላይ የተለየ ነገር ኖር ይሆን? ብርሃኑ አሁንም ሩቅ ሳይሄድ ከኢዮብ ጀርባ ፓርቲውንም ለመዘወር እንደፈለገ ለማድረግም እንዲመቸው አድርጎ ነው። ዞር አይልም፣ ትንሽ ራቅ ነው እንጂ የሚለው በዛው አካባቢ ሆኖ ፓርቲውን ለመምራት እንዲያስችለው ነው ይህን ግለሰብ ወደፊት ያመጣው። ሁልጊዜ በአንተ መተክ ስሾም የማይገዳደርህን አሜን ብሎ የሚቀበልህን ሰው ትፈልጋል። ምንም ጥርጥር የለውም። ዶክተር አብይ አህመድም ሚኒስትር አድርገው የሚሾሟቸው ስልጣን ላይ የሚያስቀምጧቸው አሜን ብለው የሚገዙላቸውን ሰዎች ነው። ትንሽ የሚገዳደረን ሰው ለምን ትፈልገዋለህ? እድር ውስጥ እንኳን የእድር ኮሚቴዎች
ሰዎች የሚገዳደራቸውን ሰው ወደፊት ማምጣት አይፈልጉም። ምንም ጥርጥር የለውም። ከዚህ በዘለለ ግን እባክህ መሳይ ሁላችንም ከዘር ፖለቲካ የነጻ አይደለም። ትንሽ ስጋ እንደ መርፌ ተወጋ ይባላል። ከዛ ውጭ ግን ከራስ በላይ ንፋስ ነው። ከአንተ በላይ ንፋስ ነው ያለው። ከአንተ በላይ ማንንም አታስቀምጥም። የሚመችን ሰው ነው። ኢዜማ ውስጥ ለዚህ መንግስት የሚመች ሰው መቀመጥ አለበት። ምንም ጥርጥር የለውም። ይሄን ደግሞ ማድረግ የብርሃኑ ነጋ አሳይመንት ነው። ስለዚህ ፕሮፌሰር ብርሃኑ ነጋ ከጀርባውኛ ያግዛለሁ ብለዋል። ከጀርባ ሆኖ በሪሞት ይመራሉ ፓርቲው። ምንም ጥርጥር የለውም። እጅን አርዝመ እከሌ በዚህ እከሌ በዚህ እከሌ በዚህ ምንም ጥርጥር የለውም። አይተነዋል እኮ። ይሄ ደግሞ የኢትዮጵያ ፖለቲካ ሴራ ነው። አንተ የሚመችን ሰው ነው ስልጣን ላይ የምታስ እንደፈለክ የምትሰውረው ሰው ስላየን ነው። በደንብ ኢዜማ ውስጥ በቆየሁት 5 ዓመት ከስቶር ሴራ ምን እንደሆነ አይቻለሁ። የአርበኞች ግንቦት 7 አባላት እኛ ሰማያዊን አፍርሰን ስንቀላቀል አንድነት ፓርቲ አንዱ ዓለም የነበረበት ሲመራው የነበረ እኔም አንድነት ፓርቲ ላይ አፈ ጉባኤ ነበርኩ ወያኔ እስከምታፈርሰው ድረስ። የአንድነት ፓርቲ ቀድሞ አባላት እነ ተክሌ በቀለ እነ ዳንኤል ሽመሺ እነሱ ሰብስበው መጥተው አርበኞች ግንቦት 7 ከበረሃ ገብቶ ከዛ ሌሎቹ አጫፋሪ ነው የሆኑት። ከምባታና አድያ ላይ አንድ ፓርቲ ነበር። ዛሬ ያገኘሁትና የደወልልኝ ከስንት ጊዜ በኋላ ኑሪ ሙደስር የራሱ ፓርቲ ነበረው ከኢዴፓ ተገንጥሎ ነበር ኢዴሃፓ የሚባል እሱንም እንደዚሁ ይዞ መጥቶ ተቀላቅለን 7 ሆነን ስንመሰረት የዛን ጊዜ ያልገባን ነገር አለ። ፓርቲዎቹን ቶታሊ ላይነሱ አክስመንና አፍርሰን ነው ኢዜማን የተቀላቀሉ። በዚህ ወቅት ግን አርበኞች ግንቦት 7 ውጪ ያለ የነበረው የአርበኞች ግንቦት 7 መዋቅርና ከመጡም በኋላ የመለመሏቸው አባላት ፍላጎት አልነበራቸውም ከሌሎቹ ፓርቲዎች ጋር ለመቀላቀል። በደንብ እንነጋገር አልነበራቸውም። ይሄን ደግሞ ፊት ለፊት ነግረውናል። እሱ ሌላ ጊዜ እናወራዋለን። በዚህ ሁኔታ ውስጥ ተሻግሮ መጥቶ ዛሬ ኢዜማ ውስጥ የቀረው የአርበኞች ግንቦት 7 ሴል ነው። ቶታሊ ይነግራሉ። ምናልባት አንድ የኔን ቦታ ጸሐፊ ነው የተካዋ ሲሆናል። እሱ ነው ከኢዴፓ የመጣው። ቶታሊ ሌላው የአርበኞች ግንቦት 7 አካል የተካው። ይሄን የተፈለገው ተነግሮናልም። ሳይቸግረን ከእናንተ ጋር ተቀላቅለን እንጂ እኮ አርበኞች ግንቦት 7 ከበረሃ እንደመጣ ብቻውን ቢቆም ኖሮ ትልቅ ፓርቲ ይሆናል ብለውናል። ፊት ለፊት ፊት መናገር አልፈልግም ሰዎቹ ማንነታቸው። አንድ ቀን ግን እናገራለሁ። ምን ልፈልጌ ነው? ፕሮፌሰር ብርሃኑ ነጋ ሚሽን አኮምፕሊሽ ነው፣ ጨርሰዋል ተልኳቸውን። ስለዚህ ዛሬ ስልጣን ቢለቅ ምንም ችግር የለውም። ኢዜማ ሽባ ዝም ብሎ በጉራ ብቻ እያናፋ በጣም በሚጣፍጠውና ለኢትዮጵያ በሚመቸው ፕሮግራምና ማኒፌስቶ ላይ ቆሟል። በቃ ተገትሮ ቆሟል። ከዚህ በዘለለ ግን በእውነት ያን ፕሮግራም ለማሳካት ብልጽግናን የሚገዳደር ፓርቲውን አይወጣም። አንድ አካል ነው። አንድ አካል እንደ ልክ እንደ አዳምና ሔዋን ከግራ ጎን የምትወጣ ሚስት ነው የሆነው። ስለዚህ እኔ ኢትዮጵያ ሕዝብ ከዚህ በኋላ በኢትዮጵያ ውስጥ ባለ የፓርቲ ፖለቲካ ተስፋ ያደርጋል ብዬ ተስፋ አላደርግም። እኔ ኢዜማ የያዘውን ፕሮግራም የያዘውን ማኒፌስቶ አገር የሚያሻግር ከብልጽግና በላይ ኢትዮጵያን የሚያጸና ኢትዮጵያን የሚያሻግር በህዝቦች ተፈቃቅሮ መኖር ላይ ትልቅ አስተዋጽኦ የሚያደርግ የፓርቲ ፕሮግራምና ማኒፌስቶ አምክነናል፣ መክኗል። ፕሮፌሰር ብርሃኑ ከፓርቲው አባልነት አለቁም አለውኝ ከኋላ ሆኜ እረዳለሁ ብለው ቃል ገብተዋል። በዚህ ኢንተርቫል እንደፈለገው የሚያሸው አካል አስቀምጧል። ምን ችግር አለ? አንተ እኮ ስልጣን ላይ እስካለ ድረስ አንተ ያስቀመጥ ከሆነ እኮ አካል እንደፈለግ ትመራዋለህ፣ ታሽከረክረዋለህ። እና ለምን መሰል ኢዜማ ውስጥ ወሽመጥ የሚቆርጥ ነገር ነው ያሉ። በቃ ኢዜማ የኢትዮጵያ ህዝብ ተስፋ ያደርገዋል ብዬ አላስብም። በዚህ መልኩ ነው የምናየውና ፕሮፌሰር ብርሃኑ ኢዜማ በሚመሩበት ሰዓት ላይ እንደፈለጉ ይመሩት ነው፣ እንደፈለጉ ያደርጉት ነው፣ ነገም እንደፈለጉ ያደርጉታል። እንግዲህ ፕሮፌሰር ብርሃኑ ነጋ በአንድም ይሁን በሌላ ተጠያቂ መሆኑ አይቀርም። ምክንያቱም በአብይ አህመድ ካቢኔ ውስጥ አማራ፣ በኦሮሚያ፣ በትግራይ፣ በሌሎች አካባቢዎችም አብይ አህመድ በጭካኔ ለፈጸማቸው ወንጀሎች እጅ እያወጡ ድጋፍ የሰጡ በዚህም ከተጠያቂነት የማያመልጡ እንደሆነ የኢትዮጵያ ህዝብ በደንብ የሚረዳው እውነት ነው። ከፖለቲካ ማይክሮፎኔን ሰቅያለሁ እንደዚህ ተብሎ የሚሸሽበት አይደለም። እያንዳንዱ በነበረው ሚና በነበረው ልክ ፍትህ የሚያገኝበት ጊዜ ሲመጣ ሁሉም ያገኛል። ምናልባት ፕሮፌሰር ብርሃኑ ነጋ አሁን ከአይን ዞር ለማለት ፈልጎ ሊሆን ይችላል። ግን ዞር ማያደርግ ሁልጊዜም በልብ የታተመ ሌሎቹ የብልጽግና ባለስልጣናት እንኳን መናገር በማይደፍሩበት ሁኔታ የብልጽግናን ቆሻሻ ፖሊሲዎችና እርምጃዎች ብርሃኑ ነጋ ቀለም እየቀባ በአደባባይ ሲናገር የብዙዎችን ቅስም ነው የሰበረው። ስለዚህ በአንድም ይሁን በሌላ ተጠያቂ መሆኑ አይቀርም። ስለ ኢዜማ እንደው ባጭሩ ምርጫ ደርሷል እየተባለ ነው። አይካሄድም፣ ይካሄዳል። እሱ ገና በሂደት የምናየው ነው። የምርጫ ቦርድ ሰሞኑን መግለጫ ሰጥቷል። የምርጫ ቁሳቁሶችን ማድረስ አልቻልኩም፣ የተሽከርካሪ ጥረት ብቻ ሳይሆን የጸጥታ ችግር ገጥሞናል፣ የምርጫ ቁሳቁሶችን ወደ የምርጫ ጣቢያዎች ለመውሰድ ተቸግረናል ብሎ መግለጫ ሰጥቷል። በአፋር የምርጫ ጣቢያ እየተቃጠለ ነው ያለው። ምርጫው ለመካሄድ የሚችልበት አስቻይ ሁኔታ የለም። ግን ኢዜማ ወንበር በብልጽግና ከሚሰጣቸውና ፓርላማ ከሚገቡ የፓርላማ አባላት ውስጥ የኢዜማ ድርሻ ከፍተኛ ነው። ከ15 በመቶ 10 በመቶ የኢዜማ ሰዎች በፓርላማ ያለውን ወንበር እንዲይዙ አብይ አህመድ ይፈልጋል። ኢዜማ ከዚህ በኋላ ምን አይነት ነው? እንግዲህ የኢትዮጵያ ሕዝብ በደንብ ልቅም አድርጎ አውቋል ማን ምን
እንደሆነ ከዚህ በኋላ የሚቀየር አለ? በብርሃኑ ነጋ ያልተቀየረ በዚህ በኢዮብ መሳፍንት የሚቀየር የኢዜማ መልክ አለ? ይኸውልህ ኢዜማ ትላንት በፕሮፌሰር ብርሃኑ አልተቀየረም፣ ነገም በኢዮብ አይቀየርም፣ ተነጎዳያ ግን በብርሃኑ ነው ይህንኑ ይዞ የሚቀጥለው። ምንም ለውጥ የለው። የራስን ሰው ስታስቀምጥ፣ የሚመችን ሰው ስታስቀምጥ አንተ በምትፈልገው መንገድ ነው የምትመራው። እኔ ወጣቱ ፖለቲከኛ በጣም የማከብረውና እንደ ትልቁ ልጅ የማየው ኢዮብ ፕሮፌሰር ብርሃኑ ነጋ ክንዱን እዛ ቦታ ላይ እስካስቀምጥ ድረስ ለውጥ ብርሃኑ አንድ ስንዝር አያስኬደውም ኢዮብን። እኔ በዚህ ምርጫ ምንድን ነው አይቼዋለሁ። የምርጫ ቦርድ ሰብሳቢ ያወሩትን ነገር የስልጣን ችግር ሆነ ክልሎች አልተባበሩንም። ብርቱካንም ያኔ በስድስተኛው ሀገራዊ ምርጫ ክልሎች አልተባበር ብለው ነበር። ክልሎች እየተባበሩን አይደለም ብለው አቅርባ ነበር ብርቱካን። አሁንም ክልሎች ናቸው ያልተባበሩት ተናግራለች የምርጫ ቦርድ ሰብሳቢዋ። አንደኛ የጸጥታ ችግር አለ፣ እንደፈለገ እንትኑን ማንቀሳቀስ አልተቻለም። አፋር ላይ አንስተዋል። የእኛ መንግስት ያው ደጉን ነገር ጮማውን ነገር እንጂ የገጠመንን ክፉ ነገር የሚናገር አይደለም። እናንተ ያላችሁበት አሜሪካን ኢራን ላይ የምታደርሰውን ጥፋት እኮ የአሜሪካ መንግስት ያምናል፣ ይናገራል። እዚህ የለም እንደዚህ አይነት ቋንቋ ምንም የለም። ሰላም ነው። ሁሉ ነገር ጮማ ነው። ሁሉ ነገር ቅቤ ነው። ሁሉ ነገር በቃ የተመቻቸ ነው። ከዚህ አንጻር የጸጥታ ችግር አለ፣ አቅርባለች። ትራንስፖርት ማጓጓዣ አልተቻለም፣ አቅርባለች። እስኪ ይሄ ምርጫ ከዚህ ጦርነት ጋር አብሮ አይሄድም ብለን ስንናገር ያው እኛ ማንረባ ምናምን ስለሆን ማንም ሰው አይቀበልም፣ ማንም አያምን። እዚህ ሀገር ላይ ዶክተር አብይ አህመድ ያመነበት ነገር ይሆናል፣ እሱ ያላመነበት ነገር አይሆንም። የማንም ሚኒስተር በለው ምናምን በለው ማንም ቢጮህ አይሰማም፣ ዝግ ነው ጆሮ። ከዚህ አንጻር የጸጥታ ችግሩ አላንቀሳቀስ ብሎናል። ነገስ እንዴት ነው ድምጽ የሚሰጠው? ችግር የለውም። ምን ችግር አለ ብላል። ኮረጆ ይሞላና ከላይ ያሸነፈ ይባላል። በጣም ማዝናው ልንገርህ፣ ከትላንት ነው የጀመረው የእጩዎች ምዝገባ። ከትላንትና ጀምሮ እያንዳንዱን ቤት እያንኳኩ ተመዝገብ የሚል ማስፈራሪያ እየጠበቅኩ ነው የቤቴ ቁጭ ብዬ። ምክንያቱም 1 ወር እኮ ነጻነት አለን እኮ መመዝገብ አለመመዝገብ። ይሄን ያክል ምን አስጨነቃቸው ዶክተር አብይ አህመድ? ይሄ ምርጫ ይደረግ ችግር የለውም፣ እንዴት እንደሚደረግ እናየዋለን። ይሄን ስልህ ሌላ ነገር ኖሮኝ አይደለም። የሀገሪቱ ጉዳይ ምቹ አይደለም፣ ጸጥታው ችግር ነው የተናገሩ ነው። ኢዜማ በዚህ ውስጥ ምናልባት የሚያገኘው ወንበር አስበው ከሆነ ያገኛሉ። ከፈለክ በሚቀጥለው ማማ ፓርላማ እንደሚገባ ዝርዝሩ እነግርሃለሁ። እዚህ ላይ ግን አንድ ነገር ልናገር። ከኢዜማ ወጥቼ አብን እኔ ፓርቲ አይደለም፣ በዘር ፖለቲካ ላይ የተመሰረተ ፓርቲ ነው። ባለፈው ጉባኤውን ሲያደርግ ታውቃለህ። አብን ረጅም ዓመት ጉባኤ ሲያደርግ ቆይተው በዶክተር አብይ አህመድ እንክብካቤ እንጂ በምርጫ ቦርድ መሰረዝ የሚገባው ፓርቲ ነው። ከ3 ዓመት በላይ ጉባኤውን አላደረገም። በተለይ ባህር ዳር ላይ የተደረገው ጉባኤ ከመንግስት ጋር አብሮ መስራት የሚለውን እንደ ኢዜማ በጉባኤ ስላልጸደቁ ቶታሊ ኮላፕስ አድርገዋል። አብን ያኔ ተረባብሸው ተለያይተዋል። የሚገርም ነገር አብን ጉባኤ ሲያደርግ አሁን በዚህ ዓመት እኔ የኢሃፓ የአዲስ አበባ ኮሚቴ ሰብሳቢ በነበርኩበት ሰዓት ላይ ከቦሌ ክፍለ ከተማ ወረዳ 13 ላይ በኮሪደር ልማት ምክንያት የተፈናቀሉ በጣም በርካታ ሰዎች ነበሩ። እነኛ ሰዎች እኛ ቢሮ መጥተው አመልክተው ከዛ ጋር ተያይዞ እኛ በደንብ መርምረን መግለጫ ወጣ። በጣም የሚገርም ነገር መግለጫው በሰጠ በሳምንቱ እነ ወይዘሮ አዳነች አቤቤ በጣም እንትኑ ስለገቡ ፓርቲዎችን ስብሰባ ጠርተው ነበረ። በዛን ሰዓት የነሱም ደጋፊዎች ነበሩ። በጣም የሚገርም የአብን ሰዎች ከነኚህ ሰዎች 60 ሰዎችን ወስደው ቤት ፈርሶብናል እነሱም ጋር አመልክተዋል። በየፓርቲ ኢዜማ ማባረሯቸው ነው ሄደው አመልክተዋል። መያድም ሄደው አመልክተዋል። ከነኚህ ሰዎች 60 ሰዎችን አብን ጉባኤ ስጠራ 60ዎቹን በዝርዝር ልክልሃለሁ ከፈለግ። እነኚህን ሰዎች ኑ የእናንተ ጉዳይ በእኛ ጉባኤ ላይ በእኛ ስብሰባ ላይ ይታያል ብለው ወስዷቸው ልባር የዛን ቀን ፊንፊኔ አዳራሽ ነው እዛ ፍለዋ ምሳ በሏቸው። ኢቭን የሄዱበትን የትራንስፖርት እንኳን አልከፈሏቸውም። የባንክ አካውንታቸውን ሰጧቸው። አብን በዚህ መልኩ ጉባኤውን አሟልቶ ጉባኤ አድርጎ እነበለጠ ሞላ ህጋዊ ፓርቲ ሆኖ ተቀጠሉ። እንዲህ ነው የኢትዮጵያ ፖለቲካ። ምርጫ ቦርድ እንደፈለገ የሚዘወሩ ስላየው ነው ምርጫ ቦርድ ነው። አብን በዚህ መልኩ ነው 60 ሰዎችን ቤታቸው የፈረሱባቸውን ሰዎች የእናንተ ጉዳይ ይታያል ተብሎ ከዛ ውስጥ አንድ የ78 ዓመት ሽማግሌ ያሉ የሚገርም እንዲያውም እኚህ ሽማግሌ ከውጭ ሚዲያዎች ደጉመዋቸዋል። የሚዲያ ሰዎች ጋዜጠኞች አዋጥተው ሜዳ ላይ ወድቀው አንድ ሴት እስካሁን ድረስ አለች ከጅብ ጋር ልጆቿን ይዛ የምትፈለጥ። እንዲህ አይነት ፓርቲዎች ናቸው ዛሬ ኢትዮጵያ ውስጥ። ይህን የምነግርህ ምንድን ነው ኢዜማም ሆነ አብንም ሆነ ቢገቡ ፓርላማ ምንም የኢዜማ 4 ሰዎች ፓርላማ ገብተው ምን አደረጉ? ስማ እያጨበጨቡ እኮ እጃቸውን እያወጡ እኮ ነው። ኢዜማ በጣም የሚያስቀን ነገር ሚኒስትሮች ምክር ቤት ላይ ፕሮፌሰር ብርሃኑ ነጋ አብረው የወሰኑትን ውሳኔ ይመጣና ኢዜማ ላይ እንቃወመዋለን። ይሄ ነው የሚያሳፍረኝ። እዚህ ጋር ኢዜማ ይቃወማል በፓርቲ ስም፣ ፕሮፌሰር ብርሃኑ ነጋ ግን ሚኒስትሮች ምክር ቤት ላይ አጽድቀው ይወጣሉ። እንዲህ አይነት የተሳከረ አካሄድ ምናልባት ኢዜማ ላይ መነሻ አድርገን ኢዜማ ከዚህ በኋላ በምን አይነት ቁመና ሊቀጥል ይችላል? የተለየ ነገር የሚታይ አይደለም። ዋና ዋና ፊት ለፊት ያሉ የኢዜማ አመራሮች በግልጽ በአደባባይ ምን ያህል ለብልጽግና ጥብቅና እንደቆሙ ከመጀመሪያ ጀምሮ ያሻግሩናል አብይ ብለው እምነት የጣሉባቸው ናቸው። እንደ ፓርቲም ራሱ መቀጠላቸው አስገራሚ ነው። አንድ ተፎካካሪ ፓርቲ ገዢውን ፓርቲ ህጸጾችና ጉድለቶች ለዛውም ብልጽግና የሚባል እንዳለ በስተት ከእግር ጥፍሩ እስከ ራስ ጸጉሩ ድረስ በስተትና በእንከን በጉድፍ የተመላ ፓርቲ ቅርና የሚሰራ ፓርቲ እንኳን የሚነቀፍበት ነጥብ እንዲጥል ድምጽ እንዳያገኝ የምትታ
እንታገለው ነው እንጂ እንዲህ አይነት ኃጢአተኛና በወንጀል የተሞላን ፓርቲ ለመከላከል የኢዜማ አመራሮች የሚሄዱበት ርቀት በእውነት በኢትዮጵያ ፖለቲካ ታሪክ ባለፈውም እንደተፈጠሩት እንደነ አየለ ጫሚሶ አይነት እንደነ ትዕግስት አወሉ አይነት እንኳን እነሱን እንድንረሳቸው ከነሱ በብዙ እጥፍ ልቀው የመጡ የኢዜማ አመራሮች መሆናቸውን ስናይ እጅጉን ነው የምናዝነው። ምክንያቱም ኢዜማ ተስፋ ያደረገው አብዛኛው የኢትዮጵያ ህዝብ ነው። በተለይ በዜግነት ፖለቲካ የሚያምን ኢትዮጵያ አንድነቷን ጠብቃ እንድትቀጥል የሚያምን ኢትዮጵያዊ በሙሉ ተስፋ አድርጎበት ነበር። ያንን ተስፋ ቀርጥፈው ነው የበሉት ማለት ይቻላል። ለማንኛውም አቶ አበበ ለማጠቃለያ ያህል መጪው ምርጫ ይካሄዳል አይካሄድም የሚለውን ብዙ ሰዎች መልስ እየሰጡበት ነው። ብልጽግና ገዢው ፓርቲም አቅቶታል። እውነት ለመናገር እንዲሁ ግትርነት ካልሆነ በስተቀር እንደምንም ምርጫ የሚመስል ነገር አድርጌ እቺን ጊዜ ልለፍና ህጋዊ የሆነ መንግስት ነው ምርጫ የተመረጠ መንግስት ነው በሚል ሽፋን ለመቀጠል ካልሆነ በስተቀር ኢትዮጵያ ውስጥ ምርጫ ለማድረግ የሚያስችል አንድም አስቻይ ሁኔታ እንደሌለ ይታወቃልና እንደው እዚህ ላይ አንድ አጭር አስተያየት ስጥና ዝግጅታችን እናብቃ። ይኸውልህ መሳይ፣ እኔ ከመጀመሪያው ጀምሮ ከአንተም ጋር ከሌሎች በርካታ ሚዲያዎች ጋር ባደረኩት ቃለ ምልልስ ምርጫ ማድረግ የሚያስችል ቁመና የለም ኢትዮጵያ ውስጥ፣ አስቻይ ሁኔታ የለም። ይህን ደግሞ እኔ ተራው አበባ አካሉ አይደለሁም። የፖለቲካ ፓርቲዎች የጋራ ምክር ቤት በጋራ መግለጫ ወጥተው ጠይቀዋል። አስቻይ ሁኔታ የለም ይሄ ምርጫ ለማድረግ የለም ብለው በደንብ ነው የገለጹት። ነገር ግን ብልጽግና አልተቀበሉም። ብልጽግና ማለት ዶክተር አብይ ማለት ናቸው። ፈላጭ ቆራጮች እሳቸው ናቸው። የትኛው ሌላው እኮ ሎሌ ነው። ኮሌክቲቭ ሊደርሺፕ እኮ እዛ ውስጥም የለም። እኔ የምለው በግድ ይቻላል የሚለው ነገር ለማንም አይጠቅምም፣ ለሀገርም አይጠቅምም። ምርጫ ሀገር ያፈርሳል። ጤነኛ ሀገር እንኳን ችግር ያለባትን ሀገር ምን አለበት? ባለፈው ኮቪድ ሲመጣ እኮ ህገ መንግስቱ መውጫ ቀዳዳ እንኳን ቢያጣ ይሻገር ተብሎ እኮ ህግ ተርጉሞ ታልፏል። ምንድነው ቢተላለፍ? ይሄንን ማድረግ የሚያስችል ግራውንድ የለም ወይ? ከዚህ በዘለለ በዚህ ግርግር ውስጥ ሌላውን ፓርቲ የትም ቦታ ሄዷል አይምሰል። ይኸውልህ አሁን እዚህ የሚዲያ እንትን ላይ ክርክር ላይ የምታየው ፉከራ የኢትዮጵያ ህዝብ ሊያውቀው ይገባል። ተራ ፉከራ ነው። የትኛውን ፓርቲ 100 ኪሎ ሜትር ከአዲስ አበባ ውጭ ወጥቶ እንትን አይልም። ምንም በጣም እነግርሃለሁ፣ አስረግጬ ነው የምነግርህ። እያንዳንዱ ፓርቲ ያለውን ገበና ስለማቅ በደንብ ከምርጫ ቦርድም ተገቢውን መረጃ ባለፉት አመታት ስላገኘው አይምሰል። እንዲሁ ለማጀብ አሁን ደግሞ የተቀመሰው ማር ፓርላማ መግባት፣ የክልል ፓርቲዎች የክልል ምክር ቤት መግባት፣ የቢሮ ኃላፊ መሆን፣ ይሄ በቃ የነሱ የትግል መጨረሻቸው። ስለዚህ ሌላው ጭቁን ህዝብ የሚከተለው አባል ትርጉም የለው፣ ላማን ላይ በሰማይ ነው የሚሆነው። ስለዚህ ኢዜማም ሆነ የትኛውን ፓርቲ ይሄን መንግስት ተጋድሮ ስልጣን የሚያስጥል አካል እኔ በጣም የሚያስደንቅና የሚገርመኝ ነገር ለመሰለህ ምንድን ነው ብልጽግና ይሄን ያክል ያስፈራው? ያሸንፋል እኮ ምርጫውን፣ አልቋል እኮ። ጠቅላይ ሚኒስትሩም ተናግረዋል እኮ ይሄ ፓርላማ የሚቀጥለው እንደሆነ አይቀጥልም፣ ዥንጉርጉር ነው የሚሆነው፣ ተቃዋሚዎች ይገባሉ እኮ ብለዋል። ይሄ ማለት እኛ ነው የምናሸንፈው፣ የተወሰነ ወንበር ለነሱ እንስጣቸዋለን ነው። ምንድን ነው ስትል ማዋከብ ህዝብን፣ ልክ ዲሞክራሲው የምርጫ ዲሞክራሲ እንዳለ አድርጎ ማዋከብ የት ያስኬዳል? ፈረንጆችም ያውቃሉ፣ ብልጥ ናቸው። ቴክኖሎጂ ብልጥ ነው። ማን ነው የሚሸውደው? ለምንስ ነው እሱ የምንሸዋውደው? እኔ በዚህ ቁመና ላይ በዚህ ሂደት ላይ እያለ የሚቀጥለው ምርጫ ምን ይሆናል? ብልጽግና ያሸንፋል። ምርጫው የሚካሄድ ከሆነ አስቻይ ሁኔታ ኖሮ በጉልበት የሚሆን በምን 274 ወንበሩን ለማግኘት የሚደረግ ከሆነ ብልጽግና ያሸንፎ ስልጣን ይዛ ምን ጥርጥር የለው። የተወሰኑ ፓርቲዎች በኮታ ይሰጣቸዋል። አልቋል ኮታ። እናንተም ዘግባችኋል፣ እኛም እናውቀዋለን። ለማ ምን ያክል ሰጠው? ትናንትና እኮ ትንታክ ታጋይ የነበሩ ፓርቲዎች ቶታሊ ኮላፕስ አድርገዋል፣ እጅ ሰጥተዋል፣ ተሸንፈዋል። ይሄ ላም አለኝ በሰማይ ህዝቡ ዝም ብሎ እንዲያጋጥ ከሚደረግ ፖለቲካ መውጣት አለበት። ሀገርን የሚወዱ ከሆነ እኮ ስልጣንም ለቆ ሀገር ማድረጋት ይችላል። እና በዚህ መልኩ ሀገር ውስጥ ያለው ጦርነት፣ ሀገር ውስጥ ያለው ውጊያ ይብሉት እነሱ ጦርነት ነው ብሎ የለየለት ነው። ይሄ በድሮን ህዝብ መጨፍጨፍ፣ በሃይማኖቱ ኬዝ ዜጎችን መጨፍጨፍ፣ በዘሩ ምክንያት ዜጎችን መጨፍጨፍ ማቆም አለበት። ሀገር ውስጥ ካሉ ታጣቂዎች ጋር ጥሩ አይነት ውይይት መደረግ አለበት። ነገም ምርጫ ቢደረግ እነኚህ ሰዎች አፈሙዛቸውን ከመደቀን ወደኋላ አይሉ። በቃ የገቡበት ጫካ የገቡበት ዓላማ ነው። ይሄንን ችግር ስንፈታ እኔ ነገር ይሄ ችግር ተፈቶ ጦርነቱ ምርጫ ሳይደረግ ብልጽግና ቢገዛ ጉዳይ አይደለም። አገሪቱ ግን እፎይ ማለት አለባት። ህዝቡ ከጦርነት እፎይ ማለት አለበት። ከፈርዖን ቤት ጮማ ይልቅ ከሙሴ ጋር መከራ መቀበልን መምረጥ ተገቢ ነው የሚለው ፕሮፌሰር ብርሃኑ ይሄን ቢያደርጉ ኖሮ ዛሬ የኢትዮጵያ ሙሴ ነው ነበር። አመሰግናለሁ። አቶ አበበ አካሉ ፖለቲከኛና መምህር፣ ለነበረን ቆይታ ከልብ አመሰግናለሁ። አመሰግናለሁ መሳይ።